አረጎበዝ እጅግ በጣም ያሳዝናል። በጣም ያሳዝናል። ምንድነው እንደዚህ ያጨካከነን? ሌሎች ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ምን ሆነን ነው ያረፈ ሰው ከዚህ ዓለም በሞት የተለየ ሰው ሀዘኑ ሳይረሳ ሁለተኛ ሞት እንገለዋለን? እጅግ በጣም የሚያሳዝን መረጃ ነው ያመጣሁላችሁ። እጅግ በጣም ያሳዝናል። ልብ የሚሰብር በእውነት ሰሞኑን እንደምታውቁት አርቲስት ወንደሰን አውራሪስ በተለያዩ የፊልም ስራዎችና በኮሜዲያንነት የምናውቀው እንዳረፈ ይታወቃል። ሀዘኑ ሳያልቅ በሞተ በሳምንቱ በተቀበረ በሶስተኛ ነው አራተኛ ቀን ከቀበሌ ቤት ተባረዋል። የአካባቢ ህብረተሰብ ተሰባስቦ አዋጥቶ ጊዜያዊ የሆነች ጠባብ ቤት ውስጥ አሳርፏቸዋል ለጊዜው። ባለቤቱን ያው እንግዲህ ድምጿን እንዳቀላችኋለሁ፣ ስኳር በሽተኛ ነች፣ ስራ የላትም። ህፃኗም እንደምታዩት እሱ አሞላቆ ነው ባለችው ባገኘው ለልጁ የምትማርበት ትምህርት ቤት በወር እስከ 2000 ነው የሚከፍል የነበረው። ምንም ነገር የላቸውም። እሱን አጥተዋል። እንግዲህ እዚህ አዲስ አበባ ነው ደግሞ የሚያስተዳድረው እሱ ነበር የሚረዳው ቤተሰቦቹንና ካረፈ በኋላ እንግዲህ እህቱ በቀብሩ በሶስተኛው ቀን ከእህቱ ጋር በነበረ ግጭት እንግዲህ እንደተባረሩ ስሰማ ሁለቱንም ወገን አናግሬያለሁ። ሁለተኛው ወገን ግን እንግዲህ እህትየው ጋር ስንሄድ አንድ ሰዓት ቆይታ አድርገና 10 ደቂቃ ማውራት አልቻልንም። እድል አልሰጠችንም። ግን ከሽማግሌዎች እንደሰማሁት በርካታ ሽማግሌዎች አካባቢ ታላላቅ ሰዎች ሽማግሌዎች ሃይማኖት አባቶች ተሰብስበው ራሱ እሷ አይሆንም እንዳለች ነው እህትየው የነገሩት። እኔ ግን ራሷን የወጣችው ስላለችኝ እሺ ራሷ ከወጣች እንግዲህ እንድትመለስ በጣም ለማግባባት ሞክረን ነበር። ትናንት ማታ ለቅሶ ልደርስ ሄጄ በጣም ረጅም ሰዓት በፍጹም ሊመለሱ አይችሉም ብላለች እና ሜዳ ላይ ወድቀዋል። እነዚህ እናትና ልጅ ነው ሲሞት እንዴት ሁለተኛ እንገለዋለን? እና ማንንም ይሁን ማንንም ጥፋተኛ እንዴት ይሄ ባህላችን አይደለም ወጋችን አይደለም። ጸብም እኮ ችግርም ቢኖር እኮ ድሮ በአባቶቻችን ጊዜ ሞት ዓመት አውጥተው 40 አውጥተው ነው ወደ ንብረት ክፍፍል እንኳን የሚኬደው። ያውም ከቀበሌ ቤት እንዴት እናባራለን? የራሳችን እንኳን ቢሆን እቺን እህታችን ሜዳ ላይ ወድቃለች። በተቻላችሁ መጠን እዚህ አካውንቷን ለጥፌላችኋለሁ። እርዷት እባካችሁ። እንግዲህ ልጅቷን መረዳት አለባት፣ እናትየዋን መረዳት አለበት። ይሄ ልጅ ለሀገሩ እንግዲህ ከአባይ ግድብ ጀምሮ ትልቅ አስተዋጽኦ ያደረገ በጣም ቀና በተጠራበት የሚሄድ መልካም ሰው ነውና እባካችሁ አግዙት ለማለት ነው። ግን ምንድነው ከመጡ በኋላ ወዲያው እንደመጡ ስልክ ነው ያሉት። በቃ ስልክ ተቀበሏት ነው ያሉት። የባለቤቴ ስልክ ልጄ ትንሽ ልጅ ናት፣ አባቷን ያጣችው እኛ ሀዘን ላይ ነን። እኛ ይሄ እንትን ዕቃ ምናምን ቁሳቁስ ነገር አይደለም አሁን እንትን ያለን የጎዳን እሱን ማጣታችን ነው። እኔ መናገርም አልችልም። በጣም ከባድ ነው። አሁን ላይ ደግሞ ከቤት እንድንወጣ ተደርጓል። አንገቷን አንቄ ነው ማውጣት ነው ያለችው። ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ሰው በሙሉ ያየው ሁሉም ሰው የተመለከተው ነው። የራስ ልጅ ለካ የሰው ምንም ብትወልደው ይሄዳል እኮ ደብቱ ማታ ምናምን ቢገዝ የራስ ግን አንተ ሰው አሁን ኪል ናት። በቃ አሁን እንዴት ታጓጓለች መሰለህ የኔ ናት። በቃ እንደምትሄድ የሆነ ተጨንቃ ተናደህ ተደብረህ ቤት እንዲገጥር ውጭ ቢል በሷ በቃ ፏን በቃ የእናቴ የምትከና ልጁን በምን ያህል መጠን በምን ያህል ሁኔታ እንደሚወዳት ሁሉም የሚያውቀው ነው። ስራ ላይ ያለን ከት ከተባለ የመጀመሪያው ስራ ስልክ አውጥቶ ለልጁ መደወል። እንዴት ብዬ እንደማወራ ምን ግራ ይገባል። እኔም ማለት ሰው ለኔ ሐኪም ቤት ሆኖ ደውሎልኝ ልቤን ነው ምናምን እያለ I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. Everything I do so instinctive and so passionate. Every word I move so descriptive like an adjective. I got a vendetta against people who patented being negative when you should be getting after it. I got facts over tracks, this and that. Spitting slow, spitting fast, I could roast, I could gas. Think I'm okay at last, but I don't know if that can erase all the past. And the pettiness, a reflection of the emptiness. Hilarious, you think you're worth my time, you're delirious. Mysterious, because you hide behind a fake exterior. Inferior, you know I'll always be a bit superior. Get off of me, this ain't no humble brag. I want you to hear words, you can say them back. I want you to feel free from the chains that last, and to believe in what you got, it was built to last.
Now that I've been put through hell, I never got anyone's help. I had to do it all myself. I don't ever slow up, no I don't take shit. I got no love for the fakeness. እንዴት አሳዝናለች። እኔም ከሱ ይልቅ ልጇ አሳዝናኛለች። ነገ ማን ነው የሚጠጋት? ነገ ማን ያግዛት ይሆን? ኮሜዲያን ማንም ይፈልገዋል፣ መንግስት ይፈልገዋል፣ ድርጅቶች ይፈልጉታል፣ የተቸገሩ ሰዎች ይፈልጉታል። እሱ ካለፈ በኋላ እሱና ቤተሰቦቹን የሚፈልገው የለምና እቺ ልጅ ምን ትሆናለች ነገ? በጣም ቅን እንደዚህ በህልፈቱ ጊዜ ሳይሆን በቃ በእውነት የሚወራለት በጣም ደግና መልካም ልጅ ምንም ነገር አይቶ የማይሸሽ ሰው ሁሌ መሳቅ ይፈልጋል። ሁሌ በቃ ከሰዎች ጋር ደስታ መፍጠር የሚፈልግ ሰው አዝኖ ማየት አይፈልግም። ከምንስቅ ጓደኞች ውስጥ ዝም ያለ ሰው ወይ የሆነ ትንሽ ፈገግ ያለ ሰው ካለ ቦታ ቀይሮ ከጎኑ ይቀመጣል። ያለው እርጋታው በተለይ ለልጁ ያለው ፍቅር ለሚስቱ ያለው ፍቅር ብቻ አጠቃላይ ወንዴ በጣም የሚገርም ገና ሳውቀው ነው ስለብ መቼም ሀገራችን ኢትዮጵያ በብዙ ነገር ትታወቃለች። ከምትታወቅባቸው መልካም ነገሮች አንዱ ደግሞ አትሌቲክሱ ወይንም ሩጫው ነው። ሩጫውን ደግሞ ስናስታውስ ኃይሌ ገብረስላሴ አለ፣ ደራርቱ፣ ቀነኒሳ፣ ጥሩዬ፣ መሲ፣ ፋጡማ ብዙ ሯጮች አሉ። እነዚህን ደግሞ ያፈራው ማን ነው? የመንግስቴው ጀግናችን አበበ ቢቂላ ነው። አበበ ቢቂላን ደግሞ ስናስታውሰው ሮም ላይ በባዶ እግሩ አሸነፈ ነው። እናም የኛ ጋዜጠኞች ስለዚህ ጀግና ሁሌ አውርተውም አይጠግቡም። አበበ ቢቂላ ሮም ላይ በባዶ እግሩ አሸነፈ ነው። በባዶ እግሩ አሸነፈ ነው። በባዶ እግሩ አሸነፈ ነው። ይሄንን የሰማ አንድ የኤርትራ ጋዜጠኛ ቅጥል ትክን ብሏል። ሁሌ ሬዲዮ ሲከፍት አበበ አትሌቱ በባዶ እግሩ ሮም ላይ አሸነፈ የሚለው ዜና ምር አድርጎታል። አበበ በባዶ እግሩ አሸነፈ ነው። አበበ በባዶ እግሩ አሸነፈ ነው። ቅጥል ብሏል። ምን አባታቸው እነዚህ ሰዎች ዘላለም ዓለማቸውን አበበ ቢቂላ በባዶ እግሩ ሮጠ፣ በባዶ እግሩ ሮጠ፣ በባዶ እግሩ ሮጠ ይላሉ። የኛ አለ አይደል እንደ ዘርሰናይ በባዶ ሆዱ የሚሮጥ